ስራ የተረፈ ሐሳብ በህሊና ይመላለሳል። እረጭ ባለው ሌሊት በተረኛ ቢሮዬ ወንበር ድጋፍ ላይ አረፍ ባልኩበት እንደ ሀዲድ ተቀጣጥሎ ከሚጓዘው ሐሳብ የሚነጥለኝ ምንም ነገር የለም። አንዲት የእሳት ራት ብቻ ቀጥ ብሎ ስራውን በማከናወን ላይ ባለው አምፖል ዙሪያ ትሽከረከራለች፣ ትገጨዋለች። አምፖሉ መልስ አይሰጥም። ሰላማዊውን ነዋሪ በመበጥበጥ ላይ ያለች ረባሽ መሰለችኝ። አምፖሉ በተበዳይነት ቢከስ የተፈጸመበትን ወንጀል በመመርመር ልረዳው እንደምችል እየገመትኩ በራሴ ቀልድ ስዝናና ከወደ ጥግ የተቀመጠው ስልክ በቃጭል ድምፁ የሌሊቱን ጸጥታ ቀደደው። ሰዓቱን ተመለከትኩ። ከሌሊቱ 10 ሰዓት ነው። ጥር 6 1985 ዓ.ም። መልእክቱን ተቀበልኩ። በወረዳ 25 ቀበሌ 01 አካባቢ ለጥበቃ ከተሰማሩ ፖሊሶች ነው የተደወለው። በተጠቀሰው ቀበሌ ልዩ ስሙ ጠሮ በሚባለው አካባቢ አቶ ሙሉ ጀማል የተባሉ ግለሰብ ከሌሊቱ 8 ሰዓት ላይ ጦር መሳሪያ ይዘው ግቢያቸው በገቡ ግለሰቦች መገደላቸውና ቤታቸው መዘረፉ ተነገረኝ። በዶሮ ጩኸት የሚመጣ እንግዳ ድሮም ጥሩ ነገር ይዞ አይመጣም። ጉዳዩን ለምርመራ ክፍል ሹሙ አሳውቂ ሁለታችንም ሌሎች ፖሊሶች አስከትለን ወደ ተባለው ቦታ ሄድን። ድንጋጤና ጭንቀት የወደቀበት ግቢ ያዘንጦታል። ሟች ግቢያቸው ውስጥ መሬት ላይ ወድቀዋል። አዛውንት ናቸው። ደረታቸው አካባቢን የተመቱት። አካባቢው እንዲጠበቅ አድርገን ለክልል 14 ፖሊስ ስልክ ደወልን። ተረኛ መኮንኑ መጥተው አስክሬኑ ፎቶ ከተነሳ በኋላ ለምርመራ ወደ ዳግማዊ ሚኒሊክ ሆስፒታል ተላከ። ቤተሰብን ለማረጋጋት ሞክረን አንዳንድ መረጃዎችን ከሰበሰብን በኋላ ተመለስን። ከአካባቢ ሊገኙ የሚችሉ ሐሳቦችን በማሰባሰብ ላይ እያለን የሟች ቤተሰብ ስለደረሰበት አደጋ ለወረዳችን ማመልከቻ ጻፈ። ከደብዳቤው መንፈስና ከሌሎችም ማስረጃዎች ስለ ሟች ማንነት በመጠኑ ወደ ኋላ ሄደን አንዳንድ ታሪኮችን ተመለከትን። ሟች የ45 ዓመት ዕድሜና የ8 ልጆች አባት ናቸው። ቀደም ሲል በወረዳ 7 ቀበሌ 17 በመንግስት ቤት ይኖሩ ነበር። የራሳቸው ቤት መስራት ፈልገው በ1982 ዓ.ም የወንዝ ልጅ ለሆነው መሐመድ ድንጋኝ የተባለ ግለሰብ መሬት እንዲፈልግላቸው ይነግሩታል። መሐመድ በወረዳ 25 ቀበሌ 1 ነዋሪ ከሆነው ተምኪን መሐመድ ከተባለው ሰው ያገናኛቸዋል። አቶ ተምኪን ኢብራሂም አብደላ በተባለ ሰው ስም የያዘውን በዚያው ቀበሌ የሚገኝ መሬት ለመሸጥ ከሟች ጋር በ29,000 ብር ይስማማል። ቀብድ 19,000 ብር ይቀበላል። ቀሪው 10,000 የመሬት ካርታ ውል ባለቤትነት ተዛውሮ ጣጣው እንዳበቃ ሊከፈል ተዋውለው ይለያያሉ። ሟች ቤታቸውን መስራት ከጀመሩ በኋላ ውሃና መብራት ለማስገባት ጥያቄ ሲጀምሩ የባለቤትነት ማስረጃ እንዲያቀርቡ ከየመስሪያ ቤቶቹ ይነገራቸዋል። ወደ አቶ ተምኪን በመሄድ የሽያጭ ውሉን አጠናቀው የባለቤትነት ማስረጃው እንዲሟላ ያደርግ ዘንድ ሲጠይቁት ፈቃደኛ ሳይሆን ይቀራል። በሽማግሌ ቢያስጠይቁትም አሻፈረኝ ብሎ እንዲያውም ከውሉ ውጪ ተጨማሪ ገንዘብ ይጠይቃል። በዚሁ የተነሳ በሁለቱ ሰዎች መሃል ቅራኔ ያቆጠቁጣል። ተካረሩ። ሟች ከሰው ጋር ቂም ወይም ሌላ ጸብ ይኖራቸው እንደሆነ ለተጠየቀው ጥያቄ ቤተሰብ የሰጠው ይህንን ብቻ ነው። የሟች ሚስት ልጅና ወንድም አንድ ላይ ለወረዳው በጻፉት ማመልከቻ ላይ በጩኸታችን የመጡ ጎረቤቶቻችን ጉዳዩን ለማመልከት ወደ ቀበሌው ጽሕፈት ቤት ሲሄዱ የሰላምና መረጋጋት ኮሚቴ አባላት መንገድ ላይ አግኝተው በማቆም የሙሉ ጀማል አስከሬን ከመስጊድ በታች ወድቋል፣ አንሱ ብላችሁ የደወላችሁት እናንተ ናችሁ በማለት ጠየቁ። ጎረቤቶችም ስለዚህ የሚያውቁት ነገር እንደሌለ በመግለጽ ደዋዩ ማንነኝ እንዳለ ሲጠይቋቸው ከስማችን ምን አላችሁ? እኛ ፖሊሶች ነን ብሎ ነው የዘጋው። እናንተ አይደላችሁም የደወላችሁት በማለት እንደገና ጠይቀዋል። በዕለቱ በወረዳ 25 ቀበሌ 01 እና በአጎራባች ቀበሌዎች የሌሊት ጥበቃ የነበሩት የሰመኮ አባላት ስለ ጉዳዩ መልስ እንዲሰጡና
ስልክ ከየት እንደተደወለላቸው ክትትል እንድታደርጉልን ብለዋል። የተፈጸመው የግድያ ወንጀል ትኩረት እንዲደረግበት ከዞን 5 እና ከወረዳ 25 ፖሊስ ኃላፊዎች ትዕዛዝ ተሰጥቶበት አንድ ኮሚቴ ተቋቋመ። ስራችንን ከደረሱን ጥቂት ፍንጮች ጀመርን። የሟች ቤተሰብም በቅርብ ተባባሪነት ተሰለፈ። ተከታታዮች በየአቅጣጫው ተንቀሳቀሱ። ከጥቂት ጊዜ በኋላ መርካቶ ምዕራብ ሆቴል ጀርባ አካባቢ ጸጋዬ ፈይሳ የተባለ ግለሰብ ስለ ጥር 6ቱ ግድያና ከዝርፊያውም ስለደረሰው 1200 ብር ለሰው ሲያወራ ተከታታዮች ጆሮ ጥልቅ ይላል። ይህንኑ ለጣቢያው አዛዥና ለምርመራ ክፍል ሹሙ ተከታታዩ ሪፖርት አደረገ። አቅጣጫችንን ወደዚያው እንድናደርግ ተነገረን። ወሬውን አወራ የተባለውን ጸጋዬ ማሞን የሚያውቁት ሰዎች በሰበብ አስባብ ለተለያየ ጉዳይ ቀጠሮ እየሰጡት የተሞከረው ኦፕሬሽን ቶሎ አልተሳካም። በቀጠሮ ሰዓት አልገኝ አለ። ሰኔ 1 ቀን እዚያው አካባቢ አንድ ምግብ ቤት ቀጥሮን ጠፋ። ሰኔ 2 ቀን የምርመራ ክፍል ሹሙና ሌላ አንድ ፖሊስ ሄደው በሰዓት ልዩነት አጡት። ሰኔ 5 ቀን ከጠዋቱ 2 ሰዓት ለተያዘ ቀጠሮ በአንድ ሰዓት ቦታው ሄድኩ። ቢጠበቅም አልመጣም። ሰውየውን የቀጠሩት ሌሎች ግለሰቦች የለም የሚል መልስ ሰጡ። ከረፋዱ 5 ሰዓት ለመገናኘት ሌላ ቀጠሮ ይዘን ተለያየን። የሆነውን ለምርመራ ክፍል ሹሙ አስረዳው። አለቃዬ መበሳጨት ጀምረዋል። እኔም ወደዚያው ነኝ። በተከታታይ የተያዙት ቀጠሮች መና መቅረታቸው እያናደደኝ በግማሽ ልተሞልቼ ምንም የሰው ረዳት ሳልይዝ ሽጉጤን ከጎኔ አድርጌ በ5 ሰዓት ወደ ቀጠሮ ቦታ ሄድኩ። በአካባቢ ባለ አንድ ቪዲዮ ቤት አጠገብ ሱቅ በር ላይ ቆሜ ለስላሳ ገዛሁና እየጠጣሁ አካባቢውን ስቃኝ ቆየሁ። ሱቁ ደጃፍ ላይ አጠገቤ ተቀምጦ ሳላየው ጥቂት ደቂቃዎች አልፈዋል። ትኩረቴ ራቅ ወዳለው ቦታ ነበር። እሱ ግን አጠገቤ ነው ያለው። በያዝኳቸው ምልክቶች አወቅኩት። አጭርና ደንዳና ሰውነት ያለው ነው። ብቻዬን መምጣቴ ጥፋት መሆኑን አወቅኩ። በአካል ከኔ ይበልጣል። ትግል እንዳይገጥመኝ መጠንቀቅ ነበረብኝ። በደንብ ካየሁት በኋላ ተጠጋሁት። መሳሪያዬን አሳይቼ ምንም እንቅስቃሴ ለማድረግ እንዳይሞክር ነገርኩትና በጥንቃቄ ፈተሽኩት። ፖሊስ መሆኔንና መጨነቅም እንደማያስፈልገው ነግሬው እኔ ወደምወስደው እንዲሄድ ብቻ ጠየቅኩት። ፈቃደኝነቱን ጭንቅላቱን ነቅንቆ አሳወቀኝ። አንደበቱ በድንጋጤ ተሳስሯል። በሩቅ የሚከተሉኝ የሟች ወገኖች በደም ፍላት አንድ ነገር ለማድረግ ይሞክሩ ይሆናል የሚል ጥርጣሬ ስላደረብኝ ማንም ሰው እንዳይጠጋ አስጠነቀቅኩ። የጎሪጥ እየተያየን ተያይዘን ወረዳ 25 ጣቢያ ገባን። እሱን ተወት አድርጌ ወደ ጠረጴዛዬ ዞር አልኩና በመቆለል ላይ ያለውን የምርመራ መዝገብ ገለጥለጥ አደረኩት። የሟች ሙሉ ጀማል ባለቤት ወይዘሮ ሶፊያ መሐመድ ለጣቢያው ከሰጡት ቃል ውስጥ አንድ ቦታ ላይ አይን ያረፈ። የ8 ልጆቻቸው አባት ደጃቸው ላይ በጥይት ከወደቁ በኋላ ገዳዮቹ ወደ ቤቱ በር መጥተው ወደ ውስጥ ገፈታትረው አስገቡኝ። አንደኛው ክላሽ ሲደግንብኝ፣ ሌላው ፍራሽ አንስቶ ከላይ ላይ ጣለብኝ። በዱላም ይደበድቡኝ ጀመር። የ8 ዓመት ልጄ ከእንቅልፏ ባናና ተነስታ ወይኔ ጋሼ አባዬ ታለ ብላ ስትጮህ እኔን የደበደበኝ ሰውዬ ጋሽ አባትሽ ይጥፋ ብሎ በጥፊና በርግጫ ብሏት ያልጋውን ርብራብ አንስቶ ከውስጥ ወተፋት። ርብራቡንም በላዩ ላይ ዘረጋው። አንደኛው በያዘው ፌሮ ብረት ቁም ሳጥኑንና ኮመዲኖችን መገነጣጠል ጀመረ ይላል። በውድቅት ሌሊት በቤተሰቡ ላይ ሳይታሰብ የወረደው በሐሳብ እየታየ ይህን ሁሉ የፈጸሙት እነማን ይሆኑ አልኩኝ። መዝገቡን ዘግቼ የጣቢያውን አዛዥና የምርመራ ክፍል ሹሙ ስለተደረሰበት ጉዳይ ነገርኳቸውና ተወያየንበት። ኃላፊዎቹ አዲሱን እንግዳ እንዲጎበኙ አደረግኩ። ጸጋዬ በተቀመጠበት ላቡ በጆሮ ግንዱ ይወርዳል። ለማረጋጋት እየሞከረን በቀልድ ጨዋታዎች ስሜቱን ተሻማ ነው። መንፈሱ ሰከን ማለት ሲጀምር በወንጀሉ ውስጥ ስለነበረው ተሳትፎ አንድ የፈጠራ ታሪክ አጫወት ነው።
በኋላ ነገሮችን መደባበቅ አላስፈላጊ መሆኑን የተረዳው መሰለ። ወንበሩ ላይ ዘና ብሎ ተቀመጠና እኔና እሱ ብቻ ባለንበት ቢሮ ውስጥ አይኑን ጣሪያ ላይ ተክሎ ታሪኩን አጫወተኝ። እንዳባባሉ እሱ በንብረት ዘረፋ ተሳተፈ እንጂ በአቶ ሙሉ ጀማል ደረት ላይ ምላጭ አልሳበም። በታሪኩ ውስጥ የ7 ሰዎች ስም ጠቅሷል። ለትብብሩ አመስግኜው ወደ ማረፊያው ሸኘሁትና ቀጥሎ ስለሚሆነው ጉዳይ የተቋቋመው ኮሚቴ መከረበት። ከተጠቀሱት ሰዎች ውስጥ ማንም በመያዝ እንጀምር የሚለውን ጥያቄ ለመመለስ ቀላል አልሆነም። በመጨረሻ ግን መኮንን ወልደ ማርያም የተባለውን ተጠርጣሪ መረጥ ነው። ወረዳ 8 ቀበሌ 06 የሚገኘውን ቤቱን ጸጋዬ መርቶ አሳየንና አንድ መርማሪ ኃላፊነቱን ወሰደ። በመጀመሪያው ሙከራ ተፈላጊው አልተገኘም። ወደ አምቦ መሄዱንና በቅርቡ እንደሚመለስ ሚስቱ ለመርማሪው ነገረችው። ከ2 ሙከራ በኋላ ሰኔ 12 ቀን እዚያው አካባቢ አንዲት ጠላ ቤት ውስጥ መርማሪው ደረሰበትና ፊትና ኋላ እየተማሩ ጣቢያ መጡ። የወንጀል ድርሻውን ለመካድ ብዙ ቢያንገራግርም ጸጋዬ ማሞን ካየው በኋላ ተስፋ ቆርጦ ተሳታፊነቱን አመነ። የሚያውቀውንም ተናገረ። ከትረካው ውስጥ ሟች የተገደሉበት ጦር መሳሪያ ለማ አባተ የተባለ ሰው ጋር እንደሚገኝ አዲስ ጥቆማ አገኘን። ለማ አባተ የቀድሞ ወታደርና አሁን በጡረታ ላይ የሚገኝ ነው። ሰኔ 14 ቀን ወረዳ 13 ቀበሌ 06 በሚገኘው መኖሪያ ቤቱ ሄደን ንጋት ላይ በሩን አንኳኳን። በሩ ተከፈተና ራሱ ብቅ አለ። ህጋዊ ወረቀቶችን አውጥተን ማንነታችንን ካሳየነው በኋላ የመጣንበትን ምክንያት ባጭሩ ነገር ነው። የለሁበትም አለ። ለመተማመን ብዙ ድርድር አስፈለገ። በመጨረሻ ግን ወደ ተፈለገው መደምደሚያ መድረሳችን አልቀረም። ወደ ሟች ቤት ከሄዱት ውስጥ እሱም እንዳለበት አመነ። ወደ ቤቱ ጓሮም ወሰደን። ድንጋይ የተቆለለበት ቦታ እያሳየን ጠመንጃው ከስር እንዳለ ነገረን። አቶ ሙሉ የወደቁበትን ታጣፊ ክላሽ ቆፍረን አወጣንና ወደ ጣቢያ ተመለስን። መሳሪያውን ከየት እንዳመጣው ሲነግረን ጥር ወር ውስጥ ከጥምቀት በኋላ እነ ዘይኑ አምጥተው አንተ ጋር ይቀመጣሉኝ፣ መኖሪያ ቤቴ ድንጋይ ስር ቀበርኩት አለ። በመኮንን ተጨማሪ ጥቆማ ጸጋዬ አስፋው የተባለውን ግለሰብ በቅርብ ቦታ በቀላሉ አገኘ ነው። ዝይን ኑር የተባለውን ከቀበሌ 04፣ ዘይኑ አባች የተባለውን ከቀበሌ 16 ከየመኖሪያ ቤታቸው አመጣናቸው። ዝይን ኑር ቃሉን ሲሰጥ ጥር 6 ቀን 1985 ከምሽቱ 2 ሰዓት ላይ ቶፊቅ መኮንን፣ ጸጋዬ ማሞና አንድ በመልክ የማውቀው ሰው ቤቴ መጥተው ቡና ጠጥተው ሄደዋል። ጠመንጃ ግን አልነበረኝም፣ በወቅቱም አልሰጠዋቸውም አለን። ሌሎች ተከሳሾች ግን አቶ ሙሉ ጀማል የተገደሉበትን ጠመንጃ ከዝይን ኑር ቤት እንደወሰዱ ተናግረዋል። ዘይኑ አባችን በበኩሉ ጥር 6 ከሌሊቱ 12 ሰዓት ተኩል ላይ ሲሆን ቶፊቅና ግርማ ጠመንጃ ይዘው መጡና ከቶፊቅ ጋር ስለምንተዋወቅ ሰላምታ ተለዋወጥን። ወዲያውም ቶፊቅ ጠመንጃውን እየሰጠኝ ይህ ጓደኛዬ ግርማ ይባላል፣ ታጋይ ነው። አሁን መርካቶ ቃል እንገዛ መሄድ ስለፈለግን እስክንመለስ አንተ ጋር ይቀመጥልን አለኝ። እውነት መስሎኝ ተቀበልኩ። ጥር 8 ቶፊቅ መጥቶ ጠመንጃውን ወሰደ ሲል ቃሉን ሰጠ። ዘይኑ አባች ጠመንጃውን የተቀበለው ከቶፊቅ ጋር የሀገር ልጅ ስለሆንን ለመተባበር ያህል ነው ቢልም በኋላ የተደረጉ ምርመራዎች እንደጠቆሙት ዘይኑ ለአስቀማጭነቱ ተከፍሎታል። መኮንን እንደጠቆመው ግርማ ለዘይኑ 130 ብር፣ ለሚስቱ ደግሞ ቡና ጠጭበት ብሎ 10 ብር ሰጥቷታል። ጸጋዬ አስፋው የተባለው ግለሰብ ከወንጀሉ ፈጻሚዎች ጋር ከመጀመሪያው ጀምሮ ቢኖርም ግድያ የተፈጸመለት ግን ቀደም ብሎ ለዝግጅት በተወሰደው የማሟሟቂያ ጠጅና ካቲካላ ስለሰከረ ወደ ሟቹ ቤት እንዳይሄድ መደረጉን ሌሎች ተከሳሾች መሰከሩ። የሚቀጥለው ኢላማ በቶፊቅ መሐመድ ላይ ሆነ። የደረሰን ጥቆማ ግለሰቡ በወረዳ 4 ቀበሌ 28 ሞላ ማሮ አካባቢ ከአንዲት ወዳጁ ቤት እንደሚኖር ያሳያል። ወደዚያው ሄድን። አልተገኘም። ካለፈው የአረፋ በኋላ መጥቶ አያውቅም የሚል መልስ ተሰጠን። ለጊዜው ተው ነው።
አቶ ሙሉ ጀማል ከተገደሉና ንብረታቸውም ከተዘረፈ ከ6 ወር በኋላ እዚህ ላይ ደረስን። የሚቀጥለውን እርምጃ ለመወሰን ኮሚቴው በክብ ጠረጴዛ ዙሪያ ተቀመጠ። የዞን 5 ፖሊስ ኃላፊም ተገኙ። እስካሁን ስለተደረገው ማብራሪያ ሰጠን። ካሁን በኋላ ስለሚሆነው ኃላፊው አንዳንድ መመሪያዎች ሰጥተውና ክትትሉ መቀጠል እንዳለበት፣ አስፈላጊውን ትብብር መጠየቅ እንደሚቻልም ማስታወሰው ተመለሱ። ስብሰባው እንዳበቃ ቢሮ የገባሁ። ከትንሽ ረፍት በኋላ ወፍራም መጽሐፍ ያከለውን የምርመራ መዝገብ መመልከት ጀመርኩ። እስካሁን ከከሳሽም ከተከሳሽም ከተመልካችም ወገን 20 ሰው ያህል አስተያየቱን፣ እምነቱን፣ ጥርጣሬውን፣ ያየውን የሰማውን ተናግሮበታል፣ ሐሳብ ሰጥቶበታል። አለፍ አለፍ እያልኩ አነበብኩት። አንድ ቦታ ላይ ግን ስሜት የተሳበ ጸጋዬ ማሞ እንደተያዘ ስለ ወንጀሉ አፈጻጸም የሰጠውን ሰፊ ቃል እንደ አዲስ አተኮርኩበት። ቶፊቅ መሐመድ ከሚባል ሰው ጋር በእንጨት ሸክም ስራ እንኖር ነበር። ከእንጨት ሸክም ይልቅ ብንሰርቅ የተሻለ ገንዘብ ማግኘት እንደምንችል በአጋጣሚ አንስቶ መከረኝ። እኔም በእንጨት ሸክም ኑሮዬን ማሻሻል ባለመቻሌ የጓደኛዬን ሐሳብ በደስታ ተቀበልኩኝ። አንድ ቀን ግርማ ተገኝ ከሚባል ሰው ጋር አገናኘኝና ሲያስተዋውቀኝ ይህ ልጅ ከኔ ጋር ነው እንጨት ሸክም የሚሰራው፣ አብሮም ቢሆን ለተባባልነው ጉዳይ ይረዳናል አለው። ግርማ በማቅማማት ራሱን ነቀነቀና በቀጠሮ ተለያየን። ከዚያ በኋላ ጥር 1 ቀን የተገናኘ ነው። አብረን አምሽተን ጥር 3 እንድንገናኝ ተስማማን። ጥር 3 እኔ፣ ቶፊቅ፣ ግርማ፣ ጸጋዬ አስፋው የሚባል አንድ ሰውና ሌሎችም ሆነን ወረዳ 25 ቀበሌ 01 የሚገኘው የአቶ ሙሉ ጀማል ቤት ሄደን አየነው። ከዚህ በኋላ ጥር 6 ቀን ቀበሌ 08 የሚገኘው ወሊሶ ጠጅ ቤት ተገናኘን። ጠጅ ስንጠጣ ካመሸን በኋላ ወጥተን በበግ ተራ በኩል ወደ ቀበሌ 04 አቅጣጫ ሄደንና የግርማ ወዳጅ ናት የተባለች ሴት ቤት በግርማ መሪነት ገባን። ጠላና አረቄ ነበር የጠጣ ነው። ከምሽቱ 3 ሰዓት ላይ ከሴትዮዋ ቤት ወጣንና በጨለማ እያቆራረጥን በእስላም መቃብር በኩል አልፈን ዝይን ኑር ከሚባል ሰው ቤት ቶፊቅ መሐመድ እየመራን ደረስን። ከቶፊቅ ጋር ይተዋወቃሉ። አቦል ቡና ላይ ነው የደረስነው። ብዙ ቆይተን ከሌሊቱ 6 ሰዓት ላይ ተነሳን። ግርማ ከዝይን ኑር ላይ በጆንያ የተጠቀለለ ነገር ተቀበለ። በኋላ እንዳየሁት ክላሽ ጠመንጃ ነበር። በሌሊት መንገድ እያሳበርን ወደ ሰውየው ቤት ሄድን። አካባቢው ጸጥ ረጭ ያለ ነው። የምንፈልገው ሰዓት እስኪደርስ ከአጥር ውጪ ደበቅ ያለ ቦታ አድፍጠን በዚያው ከዋናው ጉዳይ በፊት ረፍት ወሰድን። ግርማ የእጁን ሰዓት አይቶ ልክ ከሌሊቱ 8 ሰዓት ሲሆን ተነጋግረን ወደ አጥሩ እየተሳብን ተጠጋን። ግርማና እኔ በጓሮ በኩል ዞረን በአጥር ዘለን ገባንና የአጥሩን በር ከፍተን ውጪ ያሉትን ጓደኞቻችንን አስገባን። ለሚቀጥለው እርምጃችን ስንዘጋጅ የቤቱ ባለቤት የቤቱን በር ከፍተው ወጡ። እጅ ወደ ላይ አላቸው ግርማ። ማነህ? በሕግ አምላክ አሉ። ዝም ብለህ ገንዘብ ያለበትን አሳይ አለ ግርማ። ገንዘብ የለኝም፣ በሕግ አምላክ አሉ። አውቶማቲክ ተኩሶ መታቸው። ወደቁ። ቤት ውስጥ ገባሁ። በያዝኩት ፌሮ ብረት ቁምሳጥን ሰበርኩ። የራስጌ ኮመዲኖ ገነጠልኩ። በውል የማላውቀውን ገንዘብ አገኘሁ። ግርማ ከኋላዬ ደርሶ አምጣ ብሎ ተቀበለኝ። መኮንን ወልደ ማርያምና ቶፊቅ መሐመድም ቤት ውስጥ ገብተው የቻሉትን ዕቃና ልብስ አግበስብሰው ተሸከሙ። ወዲያው ወጣንና ጫካ ጫካውን እስከ ወረዳ 25 ቀበሌ 16 ሄደን ዘይኑ አባቻ የተባለ ሰው ቤት ውስጥ የተዘረፈውን ልብስና ጠመንጃውን አስቀመጥን። ነገ መተን ለመውሰድ ተስማማንና በቀጥታም መርካቶ ሄደን አንድ ጠጅ ቤት ገባን። ስንወያይ ቆይተን በመጨረሻ ድርሻህ ነው ተብዬ 1200 ብር ተሰጠኝ። እዚህ ከተቀመጥክ የሟች ቤተሰቦች ያዩህና ታስይዘናለህ፣ አገር ሂድ ብለው አሳፈሩኝ። ናዝሬት ሄጄ 6 ቀን ተቀመጥኩና ወደ አዲስ አበባ ተመለስኩ። ድንሽ ተራ ተያዝኩ ብሏል። ሌሎች ገጾችን አገላብጬ አንድ የምፈልገውን ጉዳይ አገኘሁ። ጸጋዬ አስፋው የተባለው ተከሳሽ የሰጠውን ቃል ለስራ ፈልገዋለሁ። መዝገቡን አጥፌ ሌሎች የኮሚቴው አባላት ወዳሉበት ቢሮ ገባሁ። የሚቀጥሉት ኢላማዎቻችን ቶፊቅ መሐመድና ግርማ ተገኝ እንዲሆን ወሰንን። ግርማ ተገኝ ራሱን መለዋወጥ የሚችል አስቸጋሪ ግለሰብ እንደሆነ የሚደርሱን ጥቆማዎች ያሳያሉ።
አብዛኛውን ጊዜ ጠጅና አረቄ ቤት እንደሚያዘወትርና ደርዘን ያህል ቅምጦች እንዳሉት ሰምተናል። ይኖርባቸዋል የተባሉት አድራሻዎች ወረዳ 25 ቀበሌ 04፣ ወረዳ 24 ቀበሌ 11 እና ቀበሌ 10፣ ወረዳ 5 ቀበሌ 12፣ ወረዳ 7 እና ወረዳ 6 ናቸው። እውነትም አስቸጋሪ ይመስላል። አንዳንድ ጠቋሚዎች እንዲያውም ተስፋ ብትቆርጡ ይሻላችኋል እስከ ማለት ደረሱ። በሰኔ ወር መጀመሪያ ላይ አንድ ተባባሪ ግርማ ተገኝን እንዳገኘው ሰማንና ለግርማ አንድ ጉዳይ እንዲያጫውቱ አደረግን። በ100 ሺህ የሚቆጠር ሀብት ያለውና ብቸኛ አኗኗሩ ለዘረፋ የተጋለጠ ግለሰብ መኖሩ ለግርማ እንዲነገረው ሆነና ግርማ ለዝርፊያው ተስማማ። ስለ አዘራረፉ ለመወያየት አንድ ቦታ ቀጠሮ ያዙ። መርካቶ በቅጣው ጠጅ ቤት ነበር ቀጠሮ። ሄደን ቦታችንን ያዘን። ይህ ቅንብር ግን በተባባሪያችን ስህተት አደጋ ላይ ወደቀ። ተባባሪያችን ግርማን እንዳገኘው ስሜቱን መቆጣጠር አቅቶት ሲቻኩል ግርማ ተጠራጥሮ አፈተለከ። ትልቁ ሙከራ በዚህ አይነት ፎረሸ። የሆነውን ሪፖርት አደረግን። ከሰዓት በኋላ ቢሮ ስገባ የምርመራ ክፍል ሹሙ ፊታቸው ጠቁሯል። ጠረጴዛውን በስክሪፕቶ እየቆረቆሩ በሐሳብ ተውጠው ደረስኩ። በጠዋቱ ኦፕሬሽን መክሸፍ እንደተናደዱ ገባኝ። ሁኔታው ለውይይት አመቺ ስላልነበረ ትንሽ ፋታ ለመስጠት ቢሮ የገባሁና የሚቀጥሉትን ጥቂት ደቂቃዎች መዝገቡን እያገላበጥኩ ቆየሁ። አቶ ሙሉ ከተገደሉ በኋላ ከአንድ ቦታ ስልክ እንደተደወለላቸው የሟች ጎረቤቶች የተናገሩት በታሪኩ መጀመሪያ አካባቢ ተመለከትኩ። እኛ ለማጣራት እንደሞከርነው ግን ከወንጀለኞቹም ሆነ ከሌላ ስልክ የደወለ አልተገኘም። 10 ሰዓት ገደማ 2 አይነት ጥቆማዎች ደረሱን። ግርማ ያጋጠመውን ለቶፊቅ ነግሮ ወደ ወለጋ መፈርጠጡንና ቶፊቅም ወደ ሌላ ቦታ መሸሹን የመጀመሪያው መረጃ ያሳያል። ሁለተኛው ጥቆማ ግን ግርማና ቶፊቅ ከአዲስ አበባ አልወጡም ይላል። ሰኔ 19 ቀን ቶፊቅ የቀድሞ አድራሻውን በመቀየር መርካቶ ጨው በረንዳ አካባቢ እህቱ ቤት እንደሚያድር ጥቆማ ደረሰን። እኔና ሌላ አንድ ፖሊስ ከሌላ አንድ ተባባሪ ጋር ወደ ተጠቀሰው ቤት ሄድንና የቶፊቅ እህት ቤት በተባለው ግቢ ውስጥ ምሽቱን የሚወጡ የሚገቡ ሰዎችን ስናይ ሌሊቱ እዚያው ነጋ። ቶፊቅ አልተገኘም። ጠዋት ወደ ጣቢያችን ተመለስን። ከሰዓት በኋላ አንድ ስራ መስራት ነበረብን። በሟቹ ላይ የተፈጸመውን ወንጀል የሚያውቅ ኃይሉ ቡልቡላ የተባለ ግለሰብ መኖሩን ጸጋዬ አስፋው ጠቁሞ ነበር። በሁለት ምክንያት ኃይሉን እንፈልገዋለን። አንደኛ ጉዳዩን ስለሰማው ወሬ አናፍሶ የክትትሉን ሂደት ሊያደናቅፍብን ይችላል። በተረፈ ግን ሰውየው ይህን ያህል ወንጀል እንደተፈጸመ ሰምቶ በዝምታ ማለፉ ያስጠይቀዋል። በጸጋዬ ጥቆማ ካለበት አመጣ ነው። በዚህ ወር መጨረሻ ገደማ ግርማ ተገኝ ወረዳ 7 ሳምባ ነቀርሳ ሆስፒታል አካባቢ አንድ ጠላ ቤት ውስጥ መታየቱን ሰማንና ተዘጋጅተን ሄድን። በደቂቃዎች ልዩነት አጣ ነው። አሁን ነው የወጣው ተባልን። በተለያየ አቅጣጫ ክትትሉ እንደቀጠለ ሰኔ 24 ቀን ግርማና ቶፊቅ ወረዳ 8 ራስ ኃይሉ ሜዳ አካባቢ አረቄ ቤት እየጠጡ መሆናቸው ተነገረን። ለወረዳ 8 ፖሊስ አስቸኳይ መልእክት አስተላለፍንና ከቀኑ 10 ሰዓት ላይ ሁለቱ ተፈላጊዎች ተያዙ። ከወረዳ 8 ተረክበን አመጣናቸው። አቶ ሙሉን ገድሏል የተባለው ግርማ ተገኝ አይናፋር ይመስላል። ሙሉ ሰውነት ያለው ቀይ መልከ መልካም ነው። እድሜውን 47 ብሎ አስመዘገበ። ቶፊቅ መሐመድ የ55 ዓመት እድሜና የ11 ልጆች አባት ነኝ አለ። ስለተፈለጉበት ጉዳይ ሲነገራቸው ምንም አናውቅም አሉ። ከብዙ ጥያቄና መመሳከር በኋላ ግን የወንጀሉ ሙሉ ተሳታፊ መሆናቸውን አምነው ቶፊቅ አውቃለሁ የሚለውን ተረከልን። ተምኪን መሐመድ ለተባለ የእንጨት መደብር ባለቤት እንጨት እያመጣው በመሸጥ ሰራ ነበር። ጥር 1 ቀን ወረዳ 25 ቀበሌ 08 አጠና ተራ ጸጋዬ አስፋው ከተባለ ጓደኛዬ ጋር እንደቆምን ተምኪን መጥቶ ምግብ ሊጋብዘን እንደሚፈልግ ነገረን። ጸጋዬ ግብዣውን አልተቀበለም። እኔ ግን ከተምኪን ጋር ሄድኩና 3 ክትፎ ጋብዞ 30 ብር ከሰጠኝ በኋላ ሙሉ ጀማል ለተባለ ግለሰብ መሬት ሸጦለት ገዢው ወይም ሟች የመሬቱን ዋጋ በሙሉ አልሰጥም እንዳለው አጫወተኝ። ሙሉ ጀማል ሀብታም ስለሆነ ሄደን እንድንዘርፈው መከረኝ። በሐሳቡ ተስማምቼ ተለያየን።
ጸጋዬ አስፋውን ወሊሶ ቡና ቤት አግኝቼ ነገርኩት። በሐሳቡ ተስማማ። መኮንን ወልደ ማርያም ለተባለውም ነገረው። መኮንን ለግርማና ለለማ አባተ ነገራቸው። ለማ ደግሞ አንዱን ይዞ መጣ። በቀጠሮ ሄደን ወንጀሉን ፈጸምን። በአቶ ሙሉ ጀማል ላይ ጥይት መተኮሱን ያመነው ግርማ ተገኝ የወንጀሉን አፈጻጸም ዋና ትዕይንት ሲነግረን ሟች ገጀራ ይዞ ወጣና ማነህ ብሎ ጮኸ። ዝም በል ብለውም ጩኸቱን ቀጠለ። ብዛቱን በቁጥር የማላውቀው ጥይት ለቀኩ። ወደቀ። ለማ አባተም በያዘው ሽጉጥ ተኮሰ። ጸጋዬ ማሞና መኮንን ወልደ ማርያም ቤት ገብተው መኮንን 2 ቴፕ፣ 1 ሬዲዮና ብዛት ያለው ገንዘብ፣ ጸጋዬ ብዛት ያላቸው ልብሶችና ብርድ ልብሶች አወጡ አለን። እዚህ ጋር አዲስ ጥቆማ ተገኘ። ለማ አባተ ሟች የተገደሉበትን ክላሽ ጠመንጃ አስረክቦ ዝም ብሎ ነበር። አቅርበን ጠየቅነው። ስለሱ የተናገረውን አምኖ ኮተቤ ዘመዱ ቤት ሽጉጡን እንዳስቀመጠው ነገረን። ተያይዘን ሄድን። ከኮተቤ በላይ 3 ሰዓት የፈጀ ጫካ መንገድ ተጉዘን ከአንድ ቤት ውስጥ አውጥቶ ሰጠንና ተመለስን። ቀጥሎ ለዚህ ወንጀል መፈጸም የመነሻ ምክንያት ነው የተባለው ተምኪን መሐመድ የተባለ ግለሰብ ከቤቱ አመጣ ነው። ለእረፍት ወደ ቢሮ የገባው ከ8 ወር በፊት የተፈጸመውን የግድያና የዝርፊያ ወንጀል ፈጻሚዎች ለመያዝ የተደረገው ክትትል ይህን ይመስላል። ምርመራው ተጣርቶ ጉዳዩን አቃቢ ሕግ ይዞታል። ዋና መርማሪያ በራ ሰይፈ ሚካኤል፣ ረዳቶች 10 አለቃ መድኃኒት አሰፋና ወታደር መኮንን ጉዳዩን በቅርብ በመከታተል ሐሳብ በማካፈልና አመራር በመስጠት የምርመራ ክፍል ሹሙ የ50 አለቃ ተሾመ ሂርጶ፣ የጣቢያው አዛዥ ታጋይ መንገሻ መንግስቱና የዞን 5 ፖሊስ ኃላፊ አጋዚ ገብሩ የዚህ ምርመራ ውጤት ባለቤቶች ናቸው። ወንጀል ከተፈጸመ በኋላ መከታተል ራሱ ትልቅ ጥበብ የሚጠይቅ ችሎታ ነው። ድርጊቱ ከመፈጸሙ በፊት መድረስ መቻል ግን ክትትሉ የሚጠይቀውን የሰው ጉልበት፣ ዕውቀትና ገንዘብ ከማውጣት ያድናል። ጥር 6 ቀን ከሌሊቱ 8 ሰዓት ተከሳሾች መጠኑ ያልታወቀ የጥይት ሩምታ በጠመንጃና በሽጉጥ ከተኮሱ በኋላ ሰው ቤት ገብተው ሰው ሲደበድቡ፣ የቤት ዕቃ ሲሰባብሩ፣ ዕቃ ሲለቃቀሙና ልብስ ሲሰበስቡ ቆይተዋል። ሰፊ ጊዜ እንደነበራቸው ማየት ይቻላል። ከዚያም ወጥተው ሄዱ። ስራቸውን ጨርሰው 1 ወይም 2 አይደሉም፣ 6 ሰው። ጎረቤት ተሰብስቦ ጉድ ካለ በኋላ ፖሊሶች ገና ወደዚያ አቅጣጫ በመሄድ ላይ ነበሩ። ግለሰቦቹ ይህን ሁሉ ድርጊት በሌሊት ፈጽመው እየተንጋጉ ለማምለጥ ጊዜ ማግኘታቸው ሲታይ በጥበቃው ስራ ቅልጥፍና ውስጥ ክፍተት እናያለን። ከመከላከል ይልቅ መከታተል ተሳክቷል። በተረፈ የተከሳሾቹን ዕድሜ አይቶ አንድ ነገር ማለት ይቻላል። ብዙ ጊዜ የወንጀል ድርጊት ውስጥ ይሳተፋሉ ተብሎ የሚገመቱት ወጣቶች ናቸው። ትኩስ አእምሯቸው ለብዙ ነገር ይገፋፋቸዋል። በሰው ምክር በቀላሉ ይታለላሉ። የመዝናኛ ገንዘብ ለማግኘት ሲሉ ወደ ጥፋት ይሰማራሉ። ስራ አጥነቱን በእነሱ ላይ ስለሚበረታ በቀላሉ ወደ ወንጀል ይገባሉ የሚሉ አስተያየቶች ከባለሙያዎች ይሰጣሉ። እውነትነት ያለው ይመስላል። በዚህ የወንጀል ድርጊት ግን በተለይ ዋና ዋና የተባሉት ተከሳሾች ከ42 እስከ 68 ዓመት ዕድሜ የሚገኙ ናቸው።